ሰላም። በዚህ ቪዲዮ ቪክቶሪያ የተባለ በ2015 የተሰራ አሪፍ ፊልም ይዤላችሁ መጥቻለሁ። ፊልሙ እንደምትወዱ ስለማልጠራጠር ላይክ በማድረግ እንድጀምሩ ጠይቃችኋለሁ። ወደ ፊልማችን እንገባለን። በጀርመን የምሽት ክለብ ውስጥ ቪክቶሪያ ብቻዋን እየጨፈረች ነው። በክለቡ ውስጥ ለመዝናናት የምትፈልግ ከስፔን የመጣች ቆንጆ ወጣት ሴት ነች። በብስክሌቷ ስትወጣ የሰከሩ ወንዶች ቡድን ያቆሟታል። ከእነሱ ውስጥ በጣም ተናጋሪው ሶኒ በመኪናው ወደ ቤቷ ሊያደርሳት ሀሳብ ያቀርባል። ቦክሰር፣ ብሊንከር እና ፉስ የተባሉ ጓደኞቹም አብረውታሉ። ሁሉም ሰክረው በደንብ ማውራት ስለማይችሉም ትጠራጠራለች። መኪናው የሱ መሆኑን ሶኒንም ትጠይቀዋለች። እሱም መኪናው የኔ ነው ሲል ይመልሳል። ነገር ግን ቪክቶሪያ አሁንም ጠርጥረዋለች። የመኪናውን በር እንዲከፍቱ ቡድኑን ትጠይቃለች። ሶኒ የመኪናውን ቁልፍ በክለቡ ውስጥ ስለጣለ መክፈት እንደማይችል ይነግራታል። ቪክቶሪያ ቀድሞውንም መኪናው የሱ እንዳልሆነ እያሰበች በሩን ለመክፈት በምጸት ትሞክራለች። በሚገርም ሁኔታ በሩም ይከፈታል። ቡድኑም በዚህ ነገር የተገረመ ይመስላል እና ወደ ውስጥ ለመግባት ይሞክራሉ። ሶኒ እንደገና ቪክቶሪያን ከእነሱ ጋር መኪና ውስጥ እንድትገባና አብራቸው እንድትሄድ ለማሳመን ይሞክራል። ነገር ግን እሷ እምቢ ትላለች። ልክ ሊገቡ ሲሉ አንድ ሰው ከሩቅ ይጮህባቸዋል። ከመኪናው እንዲርቁም ይነግራቸዋል። ቪክቶሪያ ትክክል ነች። መኪናው ሲጀመር የነሱ አልነበረም። ቡድኑ እየሳቀና ከቪክቶሪያ ጋር እያወራ ከመኪናውም ይሸሻል። እነዚህ ሰካራሞች አብረው ለመዋል አስደሳች ሰዎች የሚመስሉ ናቸው። በበርሊን ዙሪያ ከእነሱ ጋር እንድትሄድም በተሳካ ሁኔታ አሳምነዋታል። ቪክቶሪያ ወደ ጀርመን ከ3 ወር በፊት ስለመጣች ከተማዋን ገና አታውቃትም። ጀርመንኛ እንኳን ማውራት አትችልም። ስለዚህ በእንግሊዝኛ መነጋገር ነበረባቸው። ወንዶቹ የበርሊንን ምርጥ ጎን ሊያሳዩአትም ቆርጧል። ቪክቶሪያ እና ሶኒ ወደ አንድ ትንሽ ሱቅ ውስጥ ይገባሉ። ገንዘብ ተቀባዩ ተኝቷል እና ሲገቡም አያስተውላቸውም። ሶኒ ማቀዝቀዣውን ሊከፍት ስለሆነ ቪክቶሪያን ጸጥ እንድትል ይነግራታል። ጥቂት የቢራ ጠርሙሶችን በጸጥታም ያወጣል። ሊሰርቃቸው እያሰበ ነው እና ቪክቶሪያም እንድትወስድ ይጠይቃታል። እሷም ተከትለው ከረጢቶች ኦሎኒ ትወስዳለች። ሰውየው ሳይዛቸውን መስረቅ ችሏል። ከቀሪው ቡድን ጋር ተገናኝተው ወደ ጣሪያውም ይሄዳሉ። እዚያ ሆነውም እያጨሱ ታሪኮቻቸውን ይነጋገራሉ። ቪክቶሪያ እየተዝናናች ነው። ለመጀመሪያ ጊዜ በከተማ ውስጥ ጓደኛ ያገኘችበትን ምሽት ነው። ከዚህ በፊት ቪክቶሪያ ሁልጊዜ ብቻዋን ወደ ክለብ ትሄድ ነበር። ቦክሰር ታሪኩን ሲናገር በእጁ ላይ ያለውን ንቅሳት ታስተውላለች። ንቅሳቱ ለእሱ ትርጉም ያለው ነገር እንደሆነ ጠይቀዋለች። ቦክሰር አንድን ሰው በመጉዳት መጥፎ ነገሮችን እንዳደረገ ይነግራታል። 3 ጊዜ እስር ቤት ገብቷል። ነገር ግን መጥፎ ሰው እንዳልሆነ ለቪክቶሪያም ያስረዳታል። አሁን ያለፈው ታሪኩ ነው እና ወንጀልም አይፈጽምም። ቪክቶሪያ ወሬውን ትታ በጣሪያው ጫፍ ላይ ትቀመጣለች። ከጥቂት ሰዓታት በኋላ መስራት እንዳለባትም ለሶኒ ትነግረዋለች። ፈረቃዋን ከመጀመሯ በፊት ቤት ሄዳ ማረፍ አለባት። እንድትሄድም እሱ ይፈቅድላታል። ነገር ግን ወደ ቤቷ ለመሸኘትም አጥብቆ ይጠይቃታል። ቪክቶሪያ ወደምትሰራበት ካፌም ይደርሳሉ። ሁለቱ ብቻቸውን የበለጠ ማውራት እንዲችሉ ወደ ውስጥ ተጋብዘዋለች። ከ1 ሰዓት በፊት ብቻ ቢተዋወቁም በጣም እየተግባቡ ነው። ቪክቶሪያ ተማርካለች እና ሶኒ በጣም አስቂኝ ሰው ሆና አግኝተዋለች። በመጀመሪያ ግን የሚረብሽ ሰካራም እንደሆነ አስባ ነበር። የሙዚቃ ትምህርት ቤት እንደምትማር እንኳን ተነግረዋለች። ሶኒ የምትወደውን ዘፈን ልትጫወትለት እንደምትችል ይጠይቃታል። ቪክቶሪያ የፒያኖ ችሎታዋን አሳይታ ታስደንቀዋለች። ነገር ግን ከጨረሰች በኋላ ትበሳጫለች። ከዚህ በፊት ችሎታዋ በቂ እንዳልሆነ ተነግሯታል። ፕሮፌሽናል የፒያኖ ተጫዋች መሆን ብትፈልግም ያቆመችው ለዚህ ነበር። ታሪኳን እየተናገረች ሳለ ሶኒ ከቦክሰር ጥሪ ይደርሰዋል። የሆነ ነገር ማድረግ ስላለባቸው ቡድኑን ለመገናኘት እንዲመጣም እያስቸኮለው ነው። ሶኒ መሄድ እንደማይፈልግ ከፊቱ ይታያል። ቪክቶሪያም ትጨነቃለች፣ ግን እንዲሄድ ትፈቅድለታለች። ከመሄዱ በፊት ሶኒ በተቻለ ፍጥነት ተመልሶ ቪክቶሪያን ለመገናኘት ቃል ይገባል። ሶኒና የጓደኞቹ ቡድን በሌላ በተሰረቀ መኪና ከሄዱ ብዙም ሳይቆይ ወደ ካፌ ይመለሳሉ። ፉስ ወለሉ ላይ እያስታወከ ነው። በጣም ሰክሯል እና ውሃ ያስፈልገዋል። ቪክቶሪያ ፉስን ለማንቃት ትንሿ እንዲያገኙ ትረዳቸዋለች። ቦክሰር ይናደዳል፣ ምክንያቱም የሚገናኙበት ቀጠሮ አላቸው። ሁሉም አራቱም በዚህ ምሽት ሚስጥራዊ ሰው መገናኘትም አለባቸው። ቦክሰር በእስር ቤት ውስጥ ከረዳው በኋላ ለዚህ ሰው ውለታ አለበት። ፉስ በጣም ሰክሮ ስለነበር ሶኒ ቪክቶሪያ እሱን ተክታ መምጣት ትፈልግ እንደሆነ ይጠይቃታል። 4 ሰዎች ሆነው ካልመጡ
ቦክሰር ችግር ውስጥ ይገባል። መጥፎ ነገሮችን እንዲያደርጉ ሊጠየቁ እንደሚችሉም ይነግራታል። ነገር ግን በሱ ጥበቃ ስር ደህንነቷ የተጠበቀ ይሆናል። ብታመነታም ቪክቶሪያ ሶኒን ለመርዳት ትስማማለች። ከሁሉም በላይ እነዚህ ሰዎች በጣም ተግባቢ እንደሆኑ ታስባለች። ቦክሰርን ሰክሯል በማለት መኪናውን እንዲነዳ ስለማትፈልግ ሚስጥራዊውን ሰው ለመገናኘት የሰረቁትን መኪና ትነዳለች። ሽጉጥ ይዞ የሚቆመው የወንበዴዎች ቡድን ወዳለበት ጋራጅም ይደርሳሉ። እንደታየው ባንክ እንዲዘርፉ እየተጠየቁ ነው። በአቶ ዌገርት ካዝና ውስጥ 50,000 ዩሮ አለ። በኋላ በ7 ሰዓት ላይ የድሮ መኪና ለመግዛት ገንዘቡንም ይወስዳል። ወንበዴው ከዚህ ገንዘብ 10,000 ዩሮ ይፈልጋል። ወንዶቹና ቪክቶሪያ ከተሳካላቸው ቀሪውን ገንዘብ መውሰድ ይችላሉ። ቡድኑም ተደናግጧል። ባንክ እንዲዘርፉ እንደሚጠየቁ በጭራሽ አልጠበቁም። ሶኒ ስራውን ለመስራት ፈቃደኛም አልሆነም። ነገር ግን ወንበዴው አሁንም ገንዘቡን መመለስ ይፈልጋል። ቦክሰር ከዚህ በፊት 10,000 ዩሮ ዕዳ ነበረበት እና ሙሉ በሙሉ ዕዳው መክፈል ይፈልጋል። ቦክሰር በሳምንት ውስጥ ገንዘቡን እንደሚመልስም ይደራደራል። ነገር ግን ብሩን የሚመልሰው ባንክ በመዝረፍ ሳይሆን በሌላ መንገድ እንደሆነ ይናገራል። ወንበዴውም ይስማማል። ነገር ግን ገንዘቡን እስኪከፍል ቪክቶሪያን እንደታጋችም ሊይዛት ይፈልጋል። ወንበዴዎቹ እጇን መያዝ ሲጀምሩ ወንዶቹ ተደናግጠው ሐሳባቸውን ይቀይራሉ። ዛሬ ብቻ ነው የተዋወቋት። ነገር ግን ወንበዴው እንዲጎዳት አይፈቅዱም። ወንዶቹ ሐሳባቸውን ቀይረው ገንዘቡን ለሱ ለመስረቅም ይስማማሉ። እያንዳንዳቸው ሽጉጥ፣ ጭንብልና ጓንትም ይሰጣቸዋል። ወንበዴው ስለ ቦታ ዝርዝር መረጃም ይሰጣቸዋል። ወደ ባንኩ ሲገቡ እንደ ማስጠንቀቂያ 2 ጊዜ መተኮስ አለባቸው። ሶኒ እንደ መሪ፣ ቦክሰር ደግሞ እንደ አስፈራሪው ይሰራሉ። አላርሙ በ2 ደቂቃዎች ውስጥ ይጮሃል። ስለዚህ በተቻለ ፍጥነት መውጣት አለባቸው። ከመሄዳቸው በፊት ለእያንዳንዱ ድፍረት እንዲሰጣቸው ኮኬንም ይሰጣቸዋል። ሲወጡ ብሊንከር በጣም ፈርቷል። ደረቱን ህመም ይሰማዋል እና በትክክል መተንፈስ እንኳን አይችልም። ቪክቶሪያ ወደ መኪናው ለመመለስ ለማሳመን ታረጋገዋለች። ብሊንከር በመጨረሻም ይረጋጋል እና ቪክቶሪያ ወደ ባንክ ልትወስዳቸውም ቃል ትገባለች። ወንዶቹ ወደ ካፌው ሊመልሷት ሲሉ እንኳን እነሱን ለመርዳት አጥብቃ ትጠይቃለች። ቪክቶሪያ መጥፎ ሰዎች አይደሉም ብላ ታስባለች። ስለዚህ እነሱን መርዳትም ትፈልጋለች። ከሁሉም በላይ ታጋሽ ከመሆን እሷን ለማዳን እንኳን ደግ ነበሩ። ቡድኑ ባንክ ደርሷል። ሶኒ አቶ ዌገርትን ካየ በኋላ በፍጥነት ከመኪናው ይወጣል። እንደተናገረው ሁሉም ነገር በ2 ደቂቃዎች ውስጥም ይከናወናል። ወንዶቹ ሽጉጣቸውን ይዘው ገብተው ገንዘቡን ወስደውም ይወጣሉ። ከባንክ ሲወጡ ቪክቶሪያ መኪናውን ማስነሳት አልቻለችም። ሞተሩ ስለማይነሳም ትደናገጣለች። ቦክሰር እንድትረጋጋና መኪናው እንድታስነሳ ይጮህባታል። በፍጥነት ነድተው ወደ ጎዳናውም ይደበቃሉ። ማንም አልተከተላቸውም። የተሰረቀውን መኪና በጎዳና ላይ ትተው መሳሪያቸውንም ይጥላሉ። ሁሉም ነገር እንዳሰቡት ይሳካ ይመስላል። ተልዕኮው ተሳክቷል እና ሁሉም ደህና ናቸው። በስኬታቸው ተደስተው ቡድኑ ወደ ፓርቲ ይሄዳል። ከቀኑ በፊት ወደ ሄዱበት የምሽት ክለብም ይሄዳሉ። እዚያ ቪክቶሪያ እና ሶኒ በመጨረሻ በዳንሱ ወለል ላይ ይሳሳማሉ። ነገር ግን ወንዶቹ ሁከት ከፈጠሩ በኋላ ከክለቡ ይባረራሉ። ያም ሆኖ አሁን በጣም እየተዝናኑ ነው። ነገር ግን በደስታቸው መሃል ፉስን በመኪና ውስጥ መተዋቸውን ረስተዋል። አሁንም በጎዳና ላይ በተዉት መኪና ውስጥ ሰክሮ ተኝቷል። ወደ ጎዳናው ይመለሳሉ። ነገር ግን በጣም ዘግይተዋል። ፖሊሶች መኪናቸውን ከፉስ ጋር ከበውታል። ቡድኑ ሳይያዝም ትዕይንቱን ያመልጣሉ። ነገሮች እየተባባሱ ነው። ፉስ ለፖሊስ ማንኛውንም ነገር ቢናገር ማንነታቸው መጋለጡ አይቀርም። ከባድ ችግር ውስጥም ናቸው። ሲሸሹ ፖሊሶች ይከተሏቸዋል። መሳሪያቸውን ጥለው እጃቸውን እንዲሰጡም ይጮዋሉ። ፖሊሶች እየተኮሱ ሳለ ቡድኑ ከግድግዳ ጀርባ ይደበቃል። በተኩሱ መካከል ቦክሰር እግሩ ላይ ይመታል። በፍጥነት ወደ ሶኒና ቪክቶሪያ ይመጣና የገንዘብ ከረጢቱንም ይሰጣቸዋል። ይህን ተኩስ በህይወት እንደማያልፍ ተረድቶ ገንዘቡ ደህንነቱ የተጠበቀ እጅ ውስጥ መሆን እንዳለበት ይናገራል። ፖሊሶችን እያዘናጋ ሳለ ሁለቱ እንዲሸሹም ይገፋፋቸዋል። ሶኒና ቪክቶሪያ ወደ አፓርታማ ህንጻ ይሮጣሉ። የአደጋ ጊዜ ደረጃውን ወጥተው እዚያ የሚኖርን ሰውም ያገኛሉ። ሶኒ ሽጉጡን ይዞ ወደ አፓርታማ ውስጥ ያስገባቸውም ያስፈራረዋል። እንግዳው ፈርቶ እንዲደበቁም ቤቱን ይከፍትላቸዋል። በመኝታ ክፍል ውስጥ ቪክቶሪያ የራሷንና የሶኒን ልብስ ትቀይራለች። በተቻለ መጠን ማንነታቸውን መቀየር አለባቸው። ደህንነታቸውን ለመጠበቅ ያህል የቤቱን ባለቤት ሕፃን ለመውሰድም ትሞክራለች።
ሕፃኑን ይዘው ከህንፃ መውጣት ከቻሉ ፖሊሶች ለመተኮስ እንደማይደፍሩም ታስባለች። ደህንነታቸው ከተጠበቀ በኋላ እናትየዋ እንድትወስደውም ሕፃኑን መሬት ታስቀምጠዋለች። ይህን ስትሰማ እናቱ ማልቀስ ትጀምራለች እና ቪክቶሪያ እንዳታደርገው ትለምናታለች። ቪክቶሪያ ማድረግ አትፈልግም፣ ነገር ግን ተስፋ ቆርጣለች። መጥፎ ሰዎች እንዳልሆኑ እርዳታቸው ብቻ እንደሚያስፈልጋቸው ሴትዮዋን ታሳምናታለች። ከ5 ደቂቃ በኋላ ሕፃኑን ከጎዳና ማዶ መውሰድ እንደሚችሉም ቃል ትገባላታለች። እናቷ አሁንም እያለቀሰች ነው እና ቪክቶሪያ ሕፃኑን እንድትወስድም አልፈቀደችም። ሶኒ ትዕግስቱን አጥቶ ሕፃኑን እንድትሰጣት ሴትዮዋን ለማስፈራራት ሽጉጡን ያወጣል። ሌላ አማራጭ በማጣት ቪክቶሪያ ሴትዮዋንም ትይዛታለች። የሴትዮዋን ሕፃን ከጋሪው ጋርም አንስተው ይወጣሉ። ሲወጡ በር ላይ አንድ ፖሊስንም ያገኛሉ። ልብሳቸውን ስለቀየሩና ሕፃን ስላላቸው ፖሊሱ አልተጠራጠራቸውም። በህንፃ ውስጥ የሚኖሩ ሰዎችም እንደሆነ ያስባል። ባልደረባው እንደሚያጅባቸው ስለዚህ መጠበቅ እንዳለባቸው ይነግራቸዋል። ሆኖም ፖሊሶች በህንፃው ውስጥ በሁሉም ቦታ አሉ። ጊዜው በሄደ ቁጥር መያዛቸው አይቀርም። ሶኒ ፖሊሶችን ሳይጠብቁ ቪክቶሪያን ይወስዳታል። በሩ ላይ ሆነው በችኮላ እንዲወጡ እንደተነገራቸው ለጠባቂዎቹ ፖሊሶችም ይዋሻሉ። ፖሊሶቹ ውሸታቸውን አምነው ተቀብለው በሽፋናቸው ከህንፃው ማምለጥም ይችላሉ። ቪክቶሪያ በፖሊስ የተሞላውን ጎዳና ለማምለጥ ታክሲ ትጠራለች። ከመነሳቷ በፊት ሕፃኑን ቃል በገባችው መሰረት ጎዳና ላይም ትተዋለች። ብዙም ሳይቆይ ወደ አንድ የቅንጦት ሆቴል ይደርሳሉ። ቪክቶሪያ ሌሊቱን ለማሳለፍ አንድ ክፍል ለመያዝም ችላለች። ነገር ግን ወደ ክፍላቸው ሲሄዱ ሶኒ እየደማ መሆኑን ታስተውላለች። ሆዱ ላይ እየተመታ ይመስላል። ጉዳቱ በጣም ከባድ ነው እና በሆስፒታል ውስጥ ሕክምና ያስፈልገዋል። በቴሌቪዥኑ ላይ ዜናው ስለ ባንክ ዝርፊያቸው እያወራ ነበር። አንድ ዘራፊ በቦታው እንደሞተና ሌላው በሆስፒታል ውስጥ እንዳለም ተዘግቧል። አሁንም 2 ተጨማሪ ዘራፊዎችን፣ አንድ ወንድና አንድ ሴትን እየፈለጉ ነው። ወደ ሆስፒታል መሄድ በጣም አደገኛ ይሆናል፣ ምክንያቱም በየቦታው እየተፈለጉ ነው። ሶኒ እየሞተ ነው እና ቪክቶሪያ ገንዘቡን ይዛ እንድትሸሽም ይነግራታል። ወደ ስፔን መመለስም ትችላለች። ቪክቶሪያ ብቻውን ለመተው ፈቃደኛ አልሆነችም እና አምቡላንስ በፍጥነት ትጠራለች። ነገር ግን በጣም ዘግይቷል። ሶኒ ደምቶም ይሞታል እና አሁን ብቻዋንም ቀርታለች። ቪክቶሪያ ለሶኒ ታለቅሳለች። አንድ ምሽት ብቻ ነው የተዋወቁት፣ ግን ለሱ ታስባለች። በበርሊን ውስጥ ለሱ የተከሰተው ምርጡ ነገር ነበር። ከመምጣቱ በፊት ቪክቶሪያ ብቻዋን ትኖር ነበር። በዚያ ምሽት በመጨረሻ ከእሱና ከጓደኞቹ ጋር መዝናናት ችላለች። ምሽቱ እየገፋ ሲሄድ ነገሮች እየባሱ ይሄዳሉ። ነገር ግን ለቪክቶሪያ ሕይወት መቀጠል ነበረበት። ሶኒ እንደነገራት ገንዘቡን ይዛ ከሆቴል ክፍሉ ትወጣለች። ፖሊሶች በሆቴሉ ውስጥ የሶኒን አስክሬን ያገኛሉ። ነገር ግን ቪክቶሪያን በየትኛውም ቦታ አያገኟትም። ፊልሙም እዚህ ጋር ይጠናቀቃል።